ሰላም እንዴት ናችሁ? የኢየሱስ ስም የተባረከ ይሁን። ኢየሱስ ብቻውን ያድናል። እንግዲህ ምንም ማድረግ አይቻልም። ህይወት ኢየሱስ ነው። ላይክ በማድረግ ጀምሩ። ተሳዳቢዎች በኮሜንት ሴክሽን ላይ እንደፈለጋችሁ መሳደብ ትችላላችሁ። እግዚአብሔር ይፈውሳችሁ። እውነታው ግን ይሄ ነው። መደበቅ አይቻልም። ሐቁን ለእናንተ ብለን አንደብቅም፣ አውጥተን እናሳያለን። ክፉ ነገር ስለተናገራችሁ ስለተሳደባችሁ እኔ ምንም የምቀይሩ ሐሳብ የለኝም። እውነታውን ግን አወራለሁ። ኢየሱስ ያድናል። ምንም ማድረግ አይቻልም። ስሙ ይሄንን ጉድ። አንድ እስኪ ሽማግሌ የሚለውን ሰምተን እንምጣ። ተመልከቱ። ዘፋኙ ከኦርቶዶክስ ያ ሁሉ ሚሊዮን ህዝብ ተንጋግቶ እየናፈቀ ጠብቆ ዘፈኑን የሰማው ደግሞ ህዝብ ከኦርቶዶክስ እንደሆነ ስንረዳ ምን አይነት ወንጌል ነው እዛ ቤት ያለው? የክርስቶስ ማያደግ ቆይ አንተ ምንድነው? ካህን ነው እንዲያወጀው? ቤተክርስቲያን ነው እንደተከፈተው ዘፈኑ? ለምንድነው ፕሮቴስታንቶች ልክ ቴዲ አፍሮ ካህናት የፈቀዱለት ዘፋኝ ያስመሰላችሁት? ኦርቶዶክስ ላይ በጣም እየተቻችሁ ነው። ተንጫጫችሁ በጣም እንዴ! ማናችሁ እናንተ? መጀመሪያ አይ ብዙም መረጃውን አጣርቶ አልሰማም ማለት ነው። ኢየሱስ ያድናል። ሰማየንን እስቲ ዘፋኞች ብዙ ጊዜ አሁንም የተሳሳተ መጽሐፍ ቅዱሳዊ ትምህርት አለ በዘፈን ጉዳይ ላይ። ይህንንም በዚህ አጋጣሚ ማንሳት ፈልጋለሁ። የዝሙት ዘፈኖችና የርኩሰት ዘፈኖች የጣዖት ዘፈኖች ናቸው መጽሐፍ ቅዱስ የሚያወግዛቸው፣ በተለይ በኦርቶዶክስ እምነት ውስጥ በሌላው ባላቅ እንጂ ንግግርህም እኮ ዜማ የለውም እንጂ ንግግር ነው። ሙዚ ማለት እኮ ቃል ነው። ቃሉን በዘፈን መናገር ነው። ይሄ ባህል ነው፣ ወግ ነው፣ ስርዓት ነው። ኃጢአት ተናገርክም ዘፈንክም ኃጢአት ከሆነ ኃጢአት ነው። ትልቁን ሰዎች የማይገነዘቡት ነገር እሱን ነው። ያንን ነው የማይገባቸው። ስለዚህ የሰውን ስሜት ሳይሆን የምትከተሉት እግዚአብሔር ምን ይላል የሚለውን ነው። አሁንስ ምን ትላለህ? ይሄንን የሰማ ሰው የፈለገውን ቢያደርግ ምን ችግር አለ? ምን ችግር አለ? ከፊት ያሉ ሰዎች እንደዚህ አይነት ቆንጆ ለዘፈንና ለርኩሰት የሚያመቻች ንግግር እያወሩ ሌሎቹ እንደፈለጉ ቢሆኑስ ምን ችግር አለ? በዛ ላይ መጽሐፍ ቅዱስን አያነቡ። በዛ ላይ ከፊት ለፊት ያሉ ሰዎች ምንም ችግር የለም፣ ያው ንግግርም ዘፈን ነው። ከዚህ ጉድ እኮ ነው ና ወደ ኢየሱስ ምለው። ህይወት ኢየሱስ ነው። ይሄንን ሰምቶ ያደገ ሰው ደግሞ እንደዚህ አይነት ንግግር ይናገራል። ስሙ፣ እኔ የምላችሁ የቴዲ አፍሮ ዘፈን ከወጣ በኋላ በርካታ ሰዎች ዘፈን የምትሰሙ ሰዎች ገነት አትገቡ ምናምን እያላችሁ በቴክስትም በቪዲዮም እየሰራችሁ ነው ያላችሁት። እና ምን ልላችሁ መሰላችሁ? አመጣጤ ሲጀመር ሲኦል ለመግባት እስካሁን የሰራነው ስራ በቂ ነው። ሌላ የቴዲ አፍሮ ዘፈን አያስፈልገንም። በቂ ሲኦል መግቢያ ሰርተናል። ሲቀጥል እናንተም ገነት አትገቡም ልነግራችሁ አንደኛ እኛን እንደዛ በማለታችሁ ሰውን ወንጀላችኋል፣ ፈርዳችኋል። ሰው ላይ ገነት አትገቡም። ሁለተኛ በፊትም የሰራችሁት ስራ ያላችሁበትን ቦታ ወደ ሲኦል ቁልቁለቱ በሩ ጋር ነው የቆማችሁት። እንደውም ከኛ ቀድማችሁ ተንደርድራችሁ ነው የምትገቡት ልላችሁ ነበር አመጣጤ። ብቻ እኛ ቢያንስ ሲኦል ብንገባ እንኳን የቴዲ አፍሮን ዘፈን ሰምተን መንፈሳችን ታድሶ ነው ሲኦል የምንገባው። ይመቸን። ሲኦል ስንገባ እኛ የቴዲ አፍሮን ዘፈን እዛ ድጋሚ እንሰማዋለን። እናንተ ደግሞ እንደ አዲስ ትሰማላችሁ። እንዳትሰሙ እኛ ደግሞ እንበድላችኋለን ልላችሁ ነው አመጣጤ። ብቻ እኔ ምን አገባኝ? እናንተ ይመቻችሁ። ብቻ ሁላችንም ሲኦል ነው የምንገባው። ገነት እንደማንገባ ልነግራችሁ ነው አመጣጤ። ይመቻችሁ። ይሄ ነው በቃ። መንፈስ ቅዱስ አንደበትህን ካልተቆጣጠረ ኑሮ ከኢየሱስ ጋር ካልሆነ እንደዚሁ ነው። የመጣን ሁሉ ትናገራለህ። ሲኦል መግባትን እንደ ቀልድ እንደ ተራ ነገር አድርጎ ይናገራል። እንገባለን በር ላይ ነን ምናምን። ያለ ኢየሱስ ህይወት እንደዚህ ነው በቃ። የምትቀልደውን እንኳን አታውቅም። ምን እያወራ እንደሆነ አታውቅም። ያደቀውስ እንደዚህ ነው። ቀድመ ሰማነውን እየሰማ ነው ያደቀው። ወንድሜ ና አምልጥ። እንደ ተራ ነገር እንደ ቀልድ አሁን የተናገርከው ነገር ምን ያህል ክፉ እንደሆነ ብታውቅ። ኧረ በኢየሱስ ክርስቶስ ስም ሲኦል እንገባለን፣ እዛ ሙዚቃ እንሰማለን፣ መንፈሳችን ታድሷል በቴዲ ዘፈን። ከዚህ በላይ አለ እንዴ? ጌታ ኢየሱስ ሆይ ወገኔ ንቃ፣ ና ወደ ኢየሱስ። በዘፈን የሚታደስ መንፈስ ምን አይነት መንፈስ እንደሆነ የታወቀ ነው። አምልጥ ወደ ኢየሱስ። ህይወት ነው ኢየሱስ። ኧረ በኢየሱስ ክርስቶስ ስም ያለ ኢየሱስ ጉዞ ድቅድቅ ጨለማ። ክብር ለኢየሱስ ይሁን። ኢየሱስ ህይወት ይሰጣል። ስሙ ብቻ። ዘፈን ኃጢአት ነው ለምትሉ ሰዎች የቴዲ አፍሮን ዘፈን ያካትተዋል? የቴዲ አፍሮን ዘፈን አልበሙን ያካትታል? ኧረ አያካትትም። የሱ መዝሙር ነው። መዝሙር ላይም የተለየ ነው። ኧረ ኢየሱስ ያድናል። ክብር ለኢየሱስ ይሁን። ህይወት ኢየሱስ ነው። ምንም ማድረግ አይቻልም። ከሱ ውጪ ህይወት የለም።
ሚቻል ቢሆን እኮ ለመቀየር እየተሞከረ እኮ። አረ ኢየሱስ ሆይ ክብር ለኢየሱስ ይሁን። እና ወደ ኢየሱስ ህይወት ነው ኢየሱስ ያካትታል። አቤት በብርሃን ፍጥነት ወደ ጨለማ ኢየሱስ ብቻውን ህይወት ይሰጣል። ኑ ወደ ኢየሱስ ሰማይንንም ኦርቶዶክሶች የቴዲን ዘፈን ጓግቶ እየጠበቁ ነው። እኛ ጴንጤዎች ግን ኢየሱስን በጉጉት እየጠበቅን ነው። ምን ትያለሽ? መጥፎ ነገር ለማስወራት እኔን አታስቸኩለኝ። እኛም ከምንም ነገር በላይ የምንጠብቀው ሙሽራውን ክርስቶስን ነው እንጂ ሌላ አይደለም። አሁን ብናገር እዚህ ማን ልታስነካ ነው? ይሄድክ እባክህ የመራጣ ልጅ። ኧረ እሱን አየነው እኮ አየነው። በጣም ደስ ይላል። ኢየሱስን ነው በጉጉት እየጠበቀ። ኢየሱስ ያድናል። ኧረ ክብር ለኢየሱስ ይሁን። እሱን ነው እየጠበቃችሁ ያላችሁት። ኧረ በስመ አብ ከዚህ በላይ ስሙኝንም ሰው እንዴት ለፈጣሪም ለሰይጣንም እኩል ያሽቃብጣል? ባለፈው ወር የፋሲካ ጾም ነው፣ እንቁላል አልበላም፣ እንደዚህ ያልሆነም ከኔ ውጪ ለፈጣሪ ቅርብ የሆነ ሰው የለም ምናምን ስትሉ ስታሽቃብጡ ነበር። ከምኔው ተቀልብሳችሁ ነው በጉጉት ሲጠበቅ የነበረው የእንትና ዘፈን ምናምን እያላችሁ ለፈጣሪም ለሰይጣንም ማሽቃበጡን እንዴት ነው የቻላችሁበት? ይሄ ትክክለኛ አገላለጽ ነው። እንደው ሌሎቹ ይናገሩ እኮ የሃይማኖትን ካባ የለበሱ ሰዎች መንፈሳዊ ነን የሚሉ ሰዎች ሌሎች እየበሉ እየጠጡ፣ እኛ ግን በሽሮ ሃይማኖት ከ3 ቀን በኋላ በጉጉት ዘፈንን። ኧረ ኢየሱስ ያድናል። ክብር ለኢየሱስ ይሁን። ኢየሱስ ህይወት ነው። ኑ ወደ ኢየሱስ። እንዲህ እያያችሁ ወደ ሲኦል አትሄዱ። ክብር ለኢየሱስ ይሁን። ስሙኝንም ቴዲ አፍሮ ቆሞ ሲዘፍን ከአፉ ውስጥ የሚወጡ አስፈሪ አውሬዎች ለዘፈን በተሰበሰበው ህዝብ ላይ በአፉ በጆሮ ሲጠቀጠቅ ነው ያሳየኝ የእግዚአብሔር መንፈስ። ሕያው እግዚአብሔር ምስክሬ ነው። እግዚአብሔር ምስክሬ ነው። ከሱ የሚወጣው ስፒሪት አስፈሪ ፊት ባላቸው አራዊት የተሰበሰበው የሚዘለው ህዝብ ውስጥ በአይኑ በጆሮ በአፉ ሲገባበት ነው ያየሁት። ይሄን ደግሞ ተናግሬያለሁ። መናፍስት ይሰራባቸዋል። እሱ ገባውም አልገባውም በቃ ማንም ከእግዚአብሔር ቃል በላይ አይደለም። under constitution of God everybody ነገስታት በለው፣ አርቲስት በለው፣ ነጋዴ በለው፣ ኦኬ ሴት በለው፣ ወንድ በለው፣ ትልቅ በለው፣ ትንሽ በለው፣ እያንዳንዱ ከእግዚአብሔር ቃል በታች ነው። እግዚአብሔር ዘፈንን ይጸየፋል። መረረህም ጣፈጠህም እውነቱ ይሄ ነው። እንደዚህ መዝሙር ቢሰማ ህዝቡ የት በደረሰ? እንደዚህ እግዚአብሔርን ቢሰማ የት በደረሰ? እንደዚህ ለኢየሱስ ለቅዱሱ ቃል ለመጽሐፍ ቅዱስ እንደዚህ ብንሆን ምን አለ? ለእግዚአብሔር ኧረ በጌታ በኢየሱስም ይሄን ያህል ቦታ ሰጠን እንደ የት የለንም። በቃ ሌላ ደረጃ ውስጥ ገብተን ነበር። ይሄ ሁሉ ችግር ይሄ ሁሉ መከራ ከየት መጥቶ ሰው ዘፈንን እንደ እግዚአብሔር ቃል እንዲጠብቃል? አሁንም አስመራችሁ ስሙ። ስለሌላ ሰው አይመለከተኝም። መንፈሳዊ ነን የምትሉ ሰዎች ዘፈንን እንደዚህ በጉጉት ነገ ወጣችሁ ለሌላ ሰው ምንድነው የምታወሩት? እናንተ እንዲህ እየሆናችሁ ሌላ ሰው እኮ ዘፈንን በጉጉት እኮ አይደለም። ምን ብሄር ቃላት የለኝም። ሌላ ነገር ሆኖ ቢጠብቅስ ምን ችግር አለ? ኢየሱስ ግን ብቻውን ህይወት ይሰጣል። ፊታችሁን ወደ ኢየሱስ ወደ እግዚአብሔር ቃል ወደ ሲኦል እንዳትሄዱ ኑ ወደ ኢየሱስ። ህይወት ነው ኢየሱስ። ምንም ማድረግ አይቻልም። ክብር ለኢየሱስ ይሁን። ስሙኝንም ዘንድሮ ለመጀመሪያ ጊዜ የቴዲ አፍሮን ዘፈን ሳልጓጓ ላልሰማ ነው። ምክንያቱም እኔ ለሀገሬ ልጠቅም የምችለው ወታደር በመሆን ወይም ደግሞ የቴዲን የነዋይን የጥላውን ዘፈን በመዝፈን አይደለም። ከኃጢአት ከዘላለም ሞት ከስራት ከኩነኔ ክርስቶስ ኢየሱስ ነፃ እንደሚያወጣ ለሀገሬ ህዝብ በመናገር ነው። ምክንያቱም እንግዲህ በክርስቶስ ኢየሱስ ላሉት አሁን ኩነኔ የለባቸውም ተብሎ ተጽፏል። ስለዚህ ከድቅድቅ ጨለማ ወደሚደነቅ ብርሃን ያመጣኸኝ ክርስቶስ ኢየሱስ ስምህ ለዘላለም ብሩክ ይሁን። ይመቻችሁ። ይሄ ልጅ እዛው ሆኖ ነው ይሄንን የምናገረው። ኢየሱስ ያድናል። ደስ የሚል ቆንጆ መልእክት። በቃ አለቀ። ምንም ማድረግ አይቻልም። ስሙኝንም አልበሙ ገና ከመውጣቱ ተሽቀዳድሜ ያደመጥኩ ደጋገምኩ። በስመ አብ አልበም! አቤት ግጥም እንዴት እንደሚጥም
በቃ ግጥም ሲጥም ቀለለ ችግሩ ቁመቴ እያለ ነገሩ ቀረመ ዋከቤ በጠራኸኝ ሳልል ዘምራለች ነፍሴ አንተ ላይ ማራገጥ ተቀየረ ተለወጠ ቃሏ እየየህ በሰየው ያንተ በመሆኗ ኢየሱስ ያድናል። አምልጠናል። ለአጋንንት ጠብር ግፍ የምንልበት ጊዜ የለም። ክብር ለኢየሱስ ይሁን። ምንም ማድረግ አይቻልም። ስሙኝንም በጉጉት ሲጠበቅ ከነበረውና ትላንት ከተለቀቀው ከቴዲ አፍሮ አልበም መልእክቱን የወደድኩት ይሄኛው ትራክ ጠበቃችሁ አንሰማ በጭራሽ አንሰማም። ምንም በቃ ኮተት ነው። የዚህን ዓለም ሐሳብ እንጂ የሰውን ነፍስ የሚያንጽ መልእክት የለው። ዘፈን ኃጢአት ነው። ኢየሱስ ያድናል። በጌታ ነና ከኢየሱስ ጋር ሆነ እንደዚህ አይነት ነገር ለመስማት ጊዜም የለንም። እንዴት እንደሚያስጠላ ሰው ራሱ በጉጉት ሲጠብቅ ይገርመኛል። ዘፈን ልሰማ በጉጉት ትጠብቃለህ? ይሄ ምድራዊ ነገር ቁሳቁስ የሚያወራ ሰው እንዴት ነው የሚሰማው? ሰማይ እያለ ስለ ኢየሱስ እያለ ስለ እግዚአብሔር እያለ ተራ ነገር። አረ ኢየሱስ ያድናል። ክብር ለኢየሱስ ይሁን። ደስ የሚል ቆንጆ መልእክት። ኢየሱስ ያድናል። ስሙኝንም ወደማይሆን መንገድ እየሄደ ያለውን ምስጋና ወደ ላይ ለዋናው ለዓለም ለተራ ነገር አይሆንማ። ኢየሱስ ያድናል። ስሙኝ አይቋረጥም ልማዴ እሰዋለሁኝ ለውዴ ሆነ አልሆነ ነገሩ እግዚአብሔር አለ በመንበሩ በማደሪያው ላይ በዙፋኑ ላይ በከፍታው ላይ በማደሪያው ላይ አለ የሚሰማ የሚያይ አለ የሚሰማ የሚያይ አለ የሚሰማ የሚያይ አለ የሚሰማ የሚያይ ለ18 ዓመታት መሬቱን ያየሁ አቀርቅሬ የምራመድ ጎባጣ ሰው እኔ ነበርኩ። ከቤተ መቅደስ መጥቼ ልዑሉን ሳወድሰው የብዙ ዓመት መከራዬን ከላይ አንከባለለው በማደሪያው ላይ በዙፋኑ ላይ አለ የሚሰማ የሚያይ አለ የሚሰማ የሚያይ አለ የሚሰማ የሚያይ አለ የሚሰማ የሚያይ። ኢየሱስ ያድናል። እሱ እያለ ለሌላ አይሰጥም። ነውር እኮ ነውር ነው። ዋናው ባለቤት እያለ ለተፈጠረ እታች ላለው አይደረግም። ነውር ነው። ክብር ለኢየሱስ ይሁን። ኢየሱስ ያድናል። ስሙኝንም ነገ እንግዲህ በ8ኛው ደቂቃ በ8 ሰዓት በቀን 8 በወር 8 2018 ቴዲ አፍሮ ዘፈን እንደሚያወጣ ይታወቃል። እንግዲህ በዛች ደቂቃ በዛች ሰዓት የመጣ ሰው ሃፒ አወር አለ 17 ፕሮ ማክስ 250 ሺህ ብር ብቻ በቃ እንደምታዩትን ስልኮች በጠቅላላ በጣም በቅናሽ ዋጋ ቴዲ ዘፈን ስለወጣ ብቻ። እኔ እኮ ለመሳሳት ራሱ እኮ አይነት እኮ አለው ማለቴ ሰው ይሳሳታል። እኔ በእርግጠኝነት እኔ እሳሳታለሁ። አይ ጋራንቲ አሁን ብቻ ሳይሆን ወደፊትም እሳሳታለሁ። የማይቀር ነገር ነው።
ግን ሰው አጥንቶ እንዴት ይሳሳታል? አጥንቶ የሚወጣበት ሰዓት፣ ቀን፣ ደቂቃ ያም ምክንያት እንዴ በጌታ በኢየሱስ ስም ክርስቲያን ነው እኮ አውቃለሁ። በነገራችን ክርስቲያን ነው እና ግን ምንድነው የገባብን? ምንድነው ይሄ እንዴ? ይሄ ሽቅለት የሚባል የአእምሮ በሽታ ታውቃላችሁ? ሽቅለት የሚባል እና እሱ ነው ወይ ምንድነው? እንደዚህ ሳየው ትልቅ ሰው ነው የሚመስለው። ታዲያ ምንድነው እየሆነ ያለው? እንዴ አንድን ፕሮዳክት እጅግ እኮ አንድ ፕሮዳክት አባዬ፣ ከዛስ እንዴ ጥቅሙን አትናገርም እንዴ? ስቶሬጁን አትናገርም እንዴ? የባትሪ ካፓሲቲውን አትናገርም እንዴ? መሸጥ እኮ ትችላለህ። ይሄ ፕሮዳክት እንደዚህ እንደዛ እኮ ማለት እኮ ይቻላል። አንተ በኢየሱስ ስም ያስብላል። በጌታ ሆናችሁ በዚህ ጉዳይ ላይ መሀል ላይ የምትጨውት ሰዎች እንዳላችሁ እያየን ነው። በእውነት ሰላም ናችሁ? እግዚአብሔር ከእናንተ ጋር ይሁን። ከባድ ነው። እንደዚህ መሆን ይቻላል? እንደው አንደኛው ነው እዛ ያለ ሰው እኮ ይሁን ችግር የለም። አንተ ከክርስቶስ ጋር ሆነ እንደገና ጨለማው እንዴት ነው? ሰላም ነው አይደል? ኧረ ኢየሱስ ያድናል። ክብር ለኢየሱስ ይሁን። ምንም ማድረግ አይቻልም። ብቻውን ይወዘታል። እነዚህ የምትሆኑ ሰዎች አርፋችሁ ቁጭ በሉ። ኢየሱስ ይበቃላል። ከሱ የሚበልጥ ነገር የለም። ዋናውን አገኝታችሁ ለተጨማሪ ጠብር ግፍ ነውር ነው። ለሚሰማ ሰው ራሱ ይሄ ጥሩ አይደለም። ክብር ለኢየሱስ ይሁን። ምንም ማድረግ አይቻልም። ቀጣይ በሌላ እንገናኛለን። ሰብስክራይብ፣ ሼር፣ ላይክ ማድረጋችሁ እንዳትረሱ። ወዳችኋለሁ። ተባረኩ።